ጥልን እንዴት ነው? ይሰማል ይሰማል? አለን ሰላም ነኝ። እሺ ኦኬ እሺ፣ አንድ ጥያቄ ነበረኝ። አሁን ጾም የእናንተ ጾም ከተጀመረ 10 ቀን ምናምን ሆኖታል አይደለ? 11 ቀን 12 እሺ። እና እኔ አሁን እ፣ ዛሬ እስላም በሆን ስንት ሰው ነው ማብላት የሚጠበቅብኝ? ምንም ሰው ማብላት አይጠበቅብህም። ከሰለምክበት ቀን በኋላ ጀምሮ ያለውን መጾም ብቻ ነው የሚጠበቅብህ። አይሰማም? ከሰለምክበት ቀን በኋላ ጀምሮ ያለውን ነው መጾም ግዴታ ያለ የሚሆንብህ። ሰው ማብላት አይጠበቅብህም። ይቆራረጣል። ኦኬ፣ ኔትወርክ ይዘገያ ነው መሰለኝ። ከሰለምክበት በኋላ ቀን ጀምሮ ያለውን መጾም ግዴታ አለ። ኔትወርክ ይቆራረጥብኛል። ምንድን ነው? እኔ ያልኩት ያለውን እደግምልሃለሁ። እሺ ከተሰማህ ምንም ማብላት አይጠበቅብህም። ከሰለምክበት ቀን ጀምሮ ለምሳሌ ነገ ከሆነ የምትሰልመው ኢንሻአላህ ከነገ ጀምሮ ያለውን እስከ መጨረሻው መጾም ብቻ ነው። ጾምም የለብህም ማብላትም የለብህም ነው ያለ። ኦኬ በቃ እንደዛ ከሆነ እኔ እሱ ነበረ ካለፈኝ ወይ ከሚቀጥለው ዓመት ልጀምር ወይስ ምናምን እያልኩ ነበረ። በቃ አሁን ተዘጋጅቻለሁ፣ መሆን እችላለሁ። እሺ የምለውን ቃል አብረህኝ ተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። ከዚህ በኋላ ሙስሊም ሆነሃል። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባው። አንድ ሰው ሙስሊም ከሆነ በኋላ ሻወር ሊወስድ ይገባል። ዛሬ ወይም ከቻልክ ነገ ቢሆን ችግር የለውም። ከዚያ ስለ ሶላት አሰጋገድ በመማር ሶላት መስገድን ትጀምራለህ ማለት ነው። ይሄ ነው። አንድ ሰው እስልምና ሲቀበል ያለፈው ወንጀል ይማርለታል። አላህ ቃል ገብቷል። ይሄን ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአቱን ሁሉ ምረለታለሁ ብሎ ቃል ገብቷል። እና እስላማዊ ትምህርት የምትማርባቸው ግሩፕ ያስገቡሃል ልጆች ከላይ ኢብራሂም አድርገው ያገናኛል ኢንሻአላህ። እንኳን ወደ ኢስላም መጣ ብለናል። ስምህ ማን ነበር? ኦኬ ቴንክ ዩ። መልካም። እሺ መቀየር ካልፈለክ ችግር የለውም። አይ መቀየር ፈልጋለሁ ካልክ ያንተ መብት ነው። ስሙ ችግር የለበት። መቀየር ከዚህ በፊት ፎሎ ባክ አድርገኝ። እሺ ይቅርታ ግን እንዴት ፎሎ እንደማድረግ እንደሚደረግ ራሱ እኔ ቲክቶክ ራሱ አንድ 15 ቀን ወይ 20 ቀን ቢሆነኝ ነው ከገባው። ምንም አይነት ሶሻል ሚዲያ ከዚህ በፊት ስጠቀም አልነበረም። ፕላሱን ከላይ ያለውን ልጅ ፕላስ ምልክቱን ጫን በለው ፎሎ ያደርጋል። ወይ ኢብራሂም አንተ ፎሎ አድርገውና በውስጥ አዋራ። አድርጌዋለሁ፣ ፎሎ አድርጌያለሁ እኔ ምናልባት ኢንቦክስ መጽሐፉም ራሱ ከተቸገረ ነው እንጂ በጣም ይቅርታ። እና ስም ያልከው ከዚህ በፊት ኤሌመንተሪ ያለው አንድ ሙስሊም ልጅ ነበረ
እና አስተማሪዎች የሚረብሹ ተማሪዎችን እያቀላቀለ ከማይረብሹ ጋር ሲያስቀምጥ እኔን ወስዶኝ እዚህ ሙስሊም ጎን ጋር ሲያስቀምጠኝ ከእስላም ጋር አልቀመጥም ብዬ ችግር ፈጥሬ ነበር እና አሁን እሱንም ይቅርታ መጠየቅ ፈልጋለሁ። ቶፊቅ ይባላል። የእሱን ስም ራሱ ብትሰጡኝ ደስ ይለኛል። ማሻአላህ ደስ ይላል። ተውፊቅ ነህ። ከዚህ በኋላ ተውፊቅ የሚለው ስም ኢንሻአላህ ያንተ ስም ይሆናል። ጓደኛህን ይቅርታ ብለው ስላለፈው በጣም ይቅርታ ጠይቀዋለሁ። ቶፊቅ መህዲ ይባላል። በጣም ይቅርታ ጠይቀዋለሁ እና በጣም አዝኛለሁ። በልጅነት የሰራሁትን ነገር ይቅር እንዲለኝ አማጸነዋለሁ። መርሐባ ወንድማችን፣ አብሽር አብሽር። እኔ እንደውም የሚመስለኝ ሸሃዳ መያዝህን ራሱ ስትነግረው ከአንዳንድ ዘሎ ነው የሚያቅፍህ እንጂ አፉ በለኝ እስክትለው ራሱ አይጠብቅህም። በጣም ነው ደስ የሚለው። አንተ በላይ ደስተኛ ነው የሚሆነው እሱ። አልሐምዱሊላህ በጣም ደስ ይላል። በቤተሰብ እኔ በቤተሰቦቼ ጠቅላላ በጣም አክራሪ የሆኑ የሃይማኖት እንትኖች ናቸው። አያቴም የ24 ቤተክርስቲያን የደብሮች ኃላፊ ነበረ እና ያ ሁሉ ተጽዕኖ አለ እና የቤተሰብም ጉዳይ ስለነበረ እንኳን ጓደኛ አንድ ወንበር ላይ ለመቀመጥ ይቀርና ለማየትም ራሱ ተጽዕኖ ነበረብን እና አሁን ሳስበው ያው ካደኩ በኋላ በጣም ነው የሚጸጽተኝ እና ምናልባት ወደ ኢትዮጵያ ሲሄድ ይቅርታ ጠይቀዋለሁ። ስልኩም የለኝም። ኢትዮጵያ ሲሄድ ይቅርታ እንደምጠይቀው ተስፋ አደርጋለሁ። አብሽር አብሽር። እንትን አድርግ የኔን ስም ስትነካ